ወርቅዬ ጋር ጌም ሲጮት አዋድ ለሄለን ወርቅዬ ሲሰጣት ከዛ እሱ ሲቀጣ ተሳደበ። ሲሳደብ ነበረ። እኔንም አዋድንም ሲሰድበን ነበረ። ባይዘዌ ጋይስ አንድ ነገር ልንገራችሁ፣ ሲሪየስ ማለት ነው። አንድ ነገር ልንገራችሁ፣ ማሜ የተሳደበው ነገር ቀላል ነገር አይደለም። አልተውም፣ በጣም ቀላል ነገር አይደለም። የተሳደበው የተናገረው ነገር ናውን ፎንቲ እኔ መጥራትም አልፈልግም ቃሉን ብቻ ያለው ነገር በጣም በጣም አሳፋሪ አስነዋሪ ነገር ነው ያለው እዛ ላይቭ ላይ ማለት ነው። እኔ ደግሞ ቅድም ቪዲዮ ሰርችበታለሁ ለሚመለከተው አካል ይህን ጉዳይ ሰጥቻለሁ። ኢቭን ነግሬዋለሁ የይቅርታ ቪዲዮ እንዲሰራ የይቅርታ ቪዲዮን እንዲሰራ ከነገርኩትም በኋላ እንኳን ይቅርታ ቪዲዮ ሊሰራ አይደለም ገብቶ ሙድ ነው ያዘው። ለኔም በውስጥ ቮይስ ልኮልኛል፣ በውስጥ ቮይስ ልኮልኛል። የላከልኝም ቮይስ ምንድነው እሁድ ጌም ስላለኝ ምቀኝነቱን ምናምን ነገር ተወና እሁድ ላለኝ ጌም ቪዲዮ ስራልኝ ነው። እሱ ኖርማል ነው። ለሱ የተናገረው ነገር በጣም ኖርማል ነው ለሱ ማለት ነው። ገባችሁ አይደለ? ለሱ የተናገረው ነገር በጣም ኖርማል ነው። ነገሩን ከሀገራዊ ጉዳይ ጋር ከፖለቲካ ጋር ከዘር ጋር ምናምን ነገር ለማገናኘት ሞከረ፣ ሆን ብሎ ማለት ነው። ምክንያቱም የህዝቡን ስስጎን ለመንካት እኔ ለማንም የግብፅ አልሸባብ ምናምን ነገር እንደዚህ አላረግም፣ ይቅርታ አልጠይቅም ምናምን ምናምን አለ። ሆን ብሎ ነው ያደረገው ያንን ነገር። ለእኔ ያለኝ ቃል በቃል ጌሜን አታበላሽብኝ ነው። እኔ ደግሞ አልተውም፣ ምክንያቱም ማለት ነው ያለው ነገር ቀልድ ስላልሆነ እኔ ከማጋ ስጋደም አይቶኝ ነው ገና ለገና አወድ ለኔ ስለሰጠ አወድ ይሄኔ ለሴት ጌመር ሰጥቶ ቢሆን ኖሮ ይሄኔ ምን ተብሎ ይወራ ነበረ? እንትኑ አልካለት ነው እሙሙ አልካለት ነው ተብሎ ነበር የሚወራው። እውነት እኮ ሁሌ አንድ ጊፍተር አንድ ሰፖርት የሚያደርግ ሰው እዚህ ፕላትፎርም ላይ ሲመጣ ሁሉም ይሳደባል። ከዛስ አወድን በምን ያጥፉት? ማጥፊያ መንገድ ሲያጡ 666 ነው ተልኮ አለው ግብረ ሰዶም ነው ምናምን ብለው ማውራት ጀመሩ። እኔን ነው እንደዛ ያለኝ፣ እኔን ነው ግብረ ሰዶም ያለኝ ማሜ። ባይዘው ይሄ ማለት በጣም ከባድ ስም ማጥፋት ነው። እኔ ራሴ የሆነ ስም አለኝ፣ 1.2 ሚሊዮን ተከታይ አለኝ። እስከ ዛሬ አንድ ሰው እኔ እንደዚህ ብሎኝ አያውቅም በህይወቴ ማለት ነው። ለምን ለኔ አልሰጠኝም እንዴ? ለምንድን ነው የማፈቱት? በዚህ ልክ አዋድ እኮ እኔ አንድ ነገር ስናገር አወድ እንደዚህ ያደረገ ብዬ ሳወራ ነው ፎንቲ አንተ አሽቃባጭ፣ አንተ አለቅላቂ፣ አንተ ምናምን ምንም እኮ ማሽቃበጥ እኮ አይደለም። የተደረገውን ነገር እኮ ነው ያወሩት እንዴ። ለባቡ ለሄር 1 ሚሊዮን ብር ሲሰጥ
ለመቄዶንያ 1 ሚሊዮን ብር ይሰጥ። ስንት ሰው ነው አወድን በውስጥ የሚያስጨንቀው? እግዚአብሔር ምስክሬ መጠየቁ ይቻላል እኮ በጣም ቀላል እኮ እንዴ። ጭራሽ እሱ ጉዳዩን እኔ እንደ ቀልድ ስላላየሁት ነው። ለማንም ሰው ነኝ እንደዚህ ብዬ ቪዲዮ ሰርቼ ማላቅም። ከዚህ በፊት ብዙ ጊዜ ተሰድበን እናውቃለን። ከሰው ጋር ተሰዳድበን ብሎክ ተደራርገን በጣም ብዙ ነገር ተባብለን እናውቃለን። አንደኛ ግን በምንም ነገር አወድን ማጥፋት ስላልቻሉ በእንደዚህ ነገር መጡ። ጭራሽ ደግሞ በእኔ በኩል አድርጎ ነው የመጣ። ናሆም ፎንቲ ነው አወድን እንደዚህ የሚያደርገው ብሎ አወራ። ማውራትም ያንን ቃል እኔ ማውራትም አልፈልግም። ጭራሽ ደግሞ ላይቭ ላይ ገብቶ ሙድ ይዝብኛል። ናሆም ፎንቲ በጣም ደካማ ሰው ነው፣ ሰነፍ ነው፣ እንደዚህ ነው ይቅርታ ጠይቅ ብዬ ሰራ ስነግር ናሆም ፎንቲ በጣም ደካማ ሰው ነው ምናምን ነገር አለ። ደካማነቴን አሳያለሁ። ባይዘዌ እዚህ ፕላትፎርም ላይ ማለት ነው ጋይስ ዝቅ ብለን ስለኖርን ምንም የማናቅ አይምሰላችሁ። በጣም ብዙ ነገር አሳልፈን ነው እዚህ የደረስነው። ማንም ሰው ኮመንት ላይ የሚሳደቡ ሰዎች እስቲ ወጣችሁ በቪዲዮ አውሩ፣ በቪዲዮ ተሳደቡ እስቲ ወጣችሁ። ህግ ያለበት ሀገር ላይ ነው ያለ ነው ብራዘር። ህግ ያለበት ሀገር ላይ በዚህ ልክ ቅናት፣ በጣም የሚያስጠላ ቅናት በዚህ ልክ ማለት ነው። እኔ አወድ ለፍራይዴዎችን 5ቱንም በቢዝነስ ክላስ ዱባይ ወስዳቸዋለሁ ሲል እኔ ተመቀኝቻለሁ? እስቲ ንገሩ። እኔ አጠገቡኝ እኔ እኮ አወድ አጠገቡኝ እኮ ያን ነገር ይነገርኳቸው። እኔ ምቀኛ ሰው በሆነ አላስቆመውም እንዴ? አወድ እየዞረ ለሁሉም ሰው ጊፍት ሲሰጥ እኔ ምቀኛ ሰው ምናምን ኮንኩኝ። ኧረ አወድ እንዳሰጥ አልለው ማለት እኮ እችላለሁ። እንዴ ገና ለገና አወድ የሚባል ሰው እዚህ ፕላትፎርም ላይ መጣና ጊፍት ሰጠ። በቃ እሱ ካለ መሸነፍ እኔ አልሸነፍም ምናምን ነገር ለብዙ ሰዎች ብዙ ነገር ያደርጋል። በቃ በማይገቡ ሐሜቶች የማይገባውን ስም እየሰጡ ሰውየውን ከዚህ ፕላትፎርም ላይ ለማጥፋት። ለምን እስከዛሬ በጣም ብዙ ጊፍተሮች በጣም ብዙ ትላልቅ ጊፍተሮች እዚህ ቲክቶክ ላይ ነበሩ። እንዴት ጠፉ? በወሬ በመሰደብ። የትኛው ጊፍት የሰጠ ሰው ተሞግሶ ያውቃል? እስቲ ንገር። የትኛው ስንት ሌቭል 47 ሌቭል 46 ጊፍተሮች የሉም እንዴ ኢትዮጵያ ውስጥ? አሉ እኮ ከሰጡ በኋላ ይሰደባሉ። በጣም ነው የሚሰደቡት። ይሄ ባይዘዌ ማለት ነው። ሁላችሁም እዚህ ያላችሁት ሰው በእንጀራችሁ ሲመጣ ምን ያህል ድረስ ርቀት እንደምትሄዱ እኔ አልነግራችሁም።
ኢትዮጵያ ውስጥ በጣም የምንጠላው አጸያፊ የሆነ ነገር በጣም አጸያፊ ይሄ ሰው በስም እንኳን እንደዚህ ነው ሲባል የት ነው ብለን የምንደበድበው ነገር ነው እሱ ያለው ነገር ለኔ ማለት ነው። እኔ እንደሱ መሳል ማናችን ባይዘውይ ማለት ነው ባለ ከዚህ በፊትም ተናግሬያለሁ። ለሰው ልጅ ጥሩ መሆን ነው ከባድ። እግዚአብሔር ለሰው ልጅ ጥሩ መሆን ነው ከባድ፣ ክፉ መሆን በጣም ቀላል እንዴ። እኔ እኮ የራሴ ቤተሰብ አለኝ፣ እናት አባት አለኝ፣ ሚስት አለችኝ እኮ። አወድ እኮ ባለ ትዳር ነው፣ 2 ልጆች አሉት። ምንድነው የሚያወራው? ምንድነው እዚህ ጋር መጥቶ ናውን ፎንቲ ነው አወድን እንትን የሚለው ብሎ የሚያወራው? ቀልድ ነው። ምንም እኮ የሚያረጋጋ የማያረጋጋ ምናምን ነገር እኮ አይደለም ጋይስ። ምንም የሚያረጋጋ የማያረጋጋም ነገር አይደለም። ይሄን ነገር ለእናንተ የምነግራችሁ መናገር ስላለብኝ ነው። አንድ ሰው እዚህ ፕላትፎርም ላይ ሲመጣ መሳደብ እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው ምንድነው የሚጠቅመው? ቆይ ምንድነው የሚጠቅመው እንዴ? ገና ለገና ለወንድ ስለሰጠ አልኳችሁ፣ ለሴት ከሰጠ ይሄማ እንደዚህ አድርጓታል፣ ይሄማ ሙሟን አስልካው ነው ምናምን ነው የሚባለው። በጣም 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 እርግጠኛ ነኝ ምክንያቱም ከዚህ በፊት የነበሩት ጊፍተሮችም እንደዚህ ተብለው ስለነበረ ጥቅም እኮ ነው። ለምን በሄለን ወርቅዬ አስቀጣኝ። አወድ ማን ነው? አወድ ማለት ናውን ፎንቲ የሚበደው ሰው ነው ያለው እኮ ቃል በቃል። ምክንያቱም ይቅርታ ስላላለ እንዴ። ስም ማጥፋት ከዚህ በፊት ታስሯል ነበር እንዴ? በወግን ምናምን ነገር እንጂ በዚህ ልክ ቅናት፣ በዚህ ልክ እግዚአብሔርን በዚህ ልክ ለምን ለኔ ያል በጥቅም እኮ ለምን ለኔ አልሰጠኝም እንዴ? ለፈለገው ሰው ይስጣል እኮ እኔ እኮ